ከማን ጋር ነው የምትውሉት? በህይወት ለውጥ ለምን ያጣህ ይመስልሃል? ዘምስለ ህሩይ ተከውን ዘምስለ ጠዋይ ተጠዊ። ከመልካም ከዋልክ መልካም ትሆናለህ፣ ከመጥፎ ከዋልክ መጥፎ ትሆናለህ ይላል ዳዊት። ስለዚህ ውሏችሁ ከማን ጋር ነው? የእናንተን ውድቀት ከሚፈልጉ፣ የእናንተን ስኬት ከማይፈልጉ፣ እናንተን ወደ መጠጥ ቤት ከሚወስዱ፣ እናንተን ወደ ሱስ ከሚወስዱ፣ እናንተን በምቀኝነት ለመጣል ከሚፈልጉ ከማን ጋር ነው ውሏችሁ? ውሏችሁ ከማን ጋር ነው? ከሚጠቅማችሁ ከማይጠቅማችሁ? ብዙ ዋጋ የከፈላችሁላቸው ሰዎች እናንተ ላይ ለውጥ አጥተዋልን? በብዙ ጓደኞች እኮ ትዳራቸውን ያጧሉ፣ ስኬታቸውን ያጧሉ፣ ስራቸውን የተፈናቀሏሉ። ብዙ ሰዎች እኮ በውስጥ ጓደኞቻቸው እኮ ነው የተጠቁ። ብዙ ሰዎች እኮ ቁስላቸው እኮ የቅርብ ሰዋቸው ነው። ብዙ ሰዎች በጓደኞቻቸው አማካይነት መጠጥ ጀምረው ቀርተዋል፣ ጫት ጀምረው ቀርተዋል። ብዙ ሰዎች በጓደኞቻቸው አማካይነት በጣም የተለያየ ብልሹ የሆነ ነገር ጀምረዋል። ብዙ ሰዎች በጓደኞቻቸው አማካይነት ትዳራቸው ተናግቷል፣ ፈርሷልም። ብዙ ሰዎች በጓደኞቻቸው አማካይነት ህይወታቸው ተመሰቃቅሏል። ብዙ ሰዎች ስኬታማ የሆኑት በጓደኞቻቸው፣ ስኬታማ ያልሆኑትም ደግሞ በጓደኞቻቸው አማካይነት ሊሆን ይችላል። ለመሆኑ ከማን ጋር ነው የምትሉት? የምትሉት መጀመሪያ ከማን ጋር እንደሆነ መርምሩ ራሳችሁን። ጓደኛ ያገኘን ሰላም ያለን ሁሉ የወደደን ሁሉ ጓደኛ ላይሆን ይችላል። ምርጫችንን እናስተካክል። የጓደኛ ብዛትም አይጠቅመንም። አንድ ደህና ጓደኛ በመብራት ፈልገን እናገኝ። ያ ለኛ የሚያዝንልን፣ በክፉ ቀን የምንፈትሸው፣ እኛ ባጣን ቀን ቀድሞ የሚደርስልን፣ ሲኖረን ሳይሆን ስናጣ እንደምንም ብሎ ከኛ ጋር ክፉ ቀንን ለማሳለፍ የሚሞክር፣ ችግራችንን ለመጋራት የሚሞክር ጓደኛችን እሱ ነው። ጥሩ ነገር የሚመክር፣ ወደ ደህና ነገር የሚወስደን፣ ከእግዚአብሔር ጋር የማያጣላን። እንዴ ብዙ ጓደኞቻችን እኮ ከእግዚአብሔር አጣልተው አርቀውናል። ስለዚህ ዳዊት ምን አለ? ዘምስለ ህሩይ የተከውን ዘምስለ ጠዋይ ተጠዊ። ከደህና ከዋልክ ደህና ትሆናለህ፣ ከመጥፎ ከዋልክ መጥፎ ትሆናለህ ብሏል በመንፈስ ቅዱስ የተነገረ። ማንነትን እንድነግርህ ከፈለክ ጓደኛህን ንገረኝ ይባላል እኮ። እንዳባባልም የምንውለው ከአጥፊዎቻችን ጋር ነው። የኛን ስኬት ከማይፈልጉ ጋር፣ የኛን ውድቀት ከሚሹ ጋር። እስቲ በተለያየ ነገር ጓደኞቻቸውን ሞክሯቸው፣ ፈትሿቸው። ውሏችሁን መርጣችሁ ታውቃላችሁ? ከማን ጋር ነው እየዋላችሁ ያላችሁት? የእናንተን ውድቀት ከሚፈልጉ ወይስ ስኬታችሁን ከሚፈልጉ? አዎ ለህይወታችሁ ለውጥ ጓደኛችሁ ወሳኝ ነው። ጓደኛችሁ ውሏችሁ ወሳኝ ነው። ምርጫችሁ ወሳኝ ነው።